الحمد لله الخلاق العليم خالق الخلق ومالك الملك ومدبر الأمر لا يذل من والاه ولا يعز من عاداه وهو الولي الحميد نحمده على ما هدانا واجتبانا ونشكره على ما أعطانا وأولانا وأشهد أن لا إله إلا الله وحده لا شريك له إليه المرجع والمآب وعليه الحساب والجزاء لا يظلم مثقال ذرة ويضاعف لمن أتى بالحسنة وأشهد أن محمدا عبده ورسوله لا خير إلا دلنا عليه ولا شر إلا حذرنا منه تركنا على بيضاء ليلها كنهارها لا يزغ عنها إلا هالك صلى الله وسلم وبارك عليه وعلى آله وأصحابه وأتباعه بإحسان إلى يوم الدين أما بعد أيها المجتمعون الكرام أيها الحضور أولا أحييكم بتحية الإسلام ألا وهي السلام عليكم ورحمة الله وبركاته إن شاء الله سبحانه وتعالى يوبا الله سبحانه وتعالى فقاد يو برئيس لا يندسمات شهود يوم الحسرة ويم دقمو يتسأت ويم يمتسأشاك أن السن أستنككاتشو بميل رئيسي هنا المالتنو مكنياتهم فإن الموعيد قريب قطروبة أم كربنو وإن الحساب عسير مرمراو دقمو جيبت أم أسجارينا كبادنو وإن الكتاب لا يغادر صغيرة ولا كبيرة إلا أحصاها እንደሚታወቀው መስራ መዝገብ ደግሞ ትንሿንም ትልቋንም መዝግቦ ሰጅሎ ያስቀምጣል ማለት ነው። ስለዚህ فأعد لذلك اليوم عدته ለዚህ ታላቅ ቀን እያንዳንዳችን መዘጋጀት መቻል አለብን። ለምን ከተባለ ሚዛን የሚባል ነገር አለ። والوزن يومئذ الحق የዛን ቀን ሚዛን ሐቅ ነው፣ እውነት ነው። ታዲያ فمن ثقلت موازينه فأولئك هم المفلحون ሚዛኖቹ የከበዱለት የሆነ አካል ስኬታማ የሚሆነውና ከሚፈራው ነገር የሚድነው ማን ነው ከተባለ የሚዛኖቹ የከበዱለት የሆነ ነው። ومن خفت موازينه ሚዛኖቹ የቀለሉበት የሆነ ሰው ደግሞ فأولئك الذين خسروا أنفسهم እንዲህ አይነቶቹ እነሱ ናቸው خسروا أنفسهم ነፍሳቸውን የከሰሩ بما كانوا بآياتنا يظلمون ለጌታቸው አንቀጽ የሚክዱ የሚያስተባብሉ የሆኑ ሰዎች ከሳሪዎች እነሱ ናቸው፣ ሚዛናቸው የቀለለባቸው የሆኑ ሰዎች ማለት ነው። يسمى يوم القيامة يوم الحسرة የቂያማ ቀን يوم الحسرة በመባል ይጠራል። ለምን ከተባለ لكثرة التحسر فيه የዛን ቀን ጸጸት በጣም ስለሚበዛ ማለት ነው። ቁጭት በጣም ይበዛል። አላሁ ሱብሓነሁ ወተዓላ ይህንን አስመልክቶ ወአንዚርሁም የውመል ሐስረቲ ይላል አላህ። አስጠንቀቃቸው የውመል ሐስረቲ ያንን የነደም ወይም የቁጭትን ቀን አስጠንቅቃቸው። ኢዝ ቁድየ ለአምሩ ነገሩ በተፈረደ ጊዜ ወሁም ፊ ገፍለቲን ወሁም ላ ዩእሚኑን እነሱ በዝንጋቴ ላይ ሆነው እንዲሁም ወሁም እነሱ ላ ዩእሚኑን የማያምኑ ናቸው ይላል። ለዚህ ዳረጋቸው አለማመናቸው ነው። ወልሐስረቱ ሐስራ ቁጭት ብሎ ማለት አሸዱ ነደም በጣም ብርቱ የሆነ ቁጭት ነው። ሐታ የበቀ ናዲሙ ከልሐሲሪ ሚን الدواب الذي لا منفعة فيه ምንም አይነት ጥቅም የማይሰጥ ጥቅም እንደማይሰጥ እንስሳ ቢጤ ነው የሚሆነው። የዛን ቀን መጸጸታችን ምንም አይነት ዋጋ የለውም፣ ቫልዩ አይኖረውም። ለምን የሰው ልጅ ሐቂቀተን ዛሬ ላይ ነው ጸጸት ሊጠቅም የሚችለው፣ መመለስ ሊጠቅም የሚችለው፣ መቆጨት ሊጠቅም የሚችለው ዛሬን እንጂ ነገ ላይ ምንም አይነት ጥቅም አይኖረውም። አሁን ነው ፈልሐስረቱ ጸጸት ወይም ቁጭት ብሎ ማለት አነዳመቱል ሸዲደቱ አዳዕየቱ ኢለ ተለሁፊ ወደ ሐዘንና ተስፋ መቁረጥ የሚመራ የሆነ ብርቱ የሆነ ቁጭት ነው ሐስራ ብሎ ማለት ነው። ወልሙራዱ ቢየውሚል ሐስራ የውሙል ሒሳብ የጸጸት ቀን ተብሎ የሚባለው ያ የምርመራው ቀን ነው። ኡዲፈ ልየውሙ ኢለል ሐስረቲ ወደ ቁጭት ተጠግቷል። ለምን ሊከስረቲ ማ የሕዱሱ ፊሂ
ሚን ተሐሱሪ ልሙጅሪሚን ዐላ ማ ፈረጡ ፊህ ሚን አስባብ ነጃት ብዙ ነጃ የምንወጣባቸው መንገዶች እያሉ በእነሱ ላይ ድንበር አልፈው ለዚህ እድል ብቁ ባለመሆናቸው የሚጸጸቱበት ቀን ስለሆነ ነው የውሙል ሐስራ የተባለው ወደዚህ የተጠጋው ማለት ነው። فكان ذلك اليوم كأنه مما اختصت به الحسرة ያ ቀን የጸጸት ቀን ብቻ ሆኖ ተለይቶ እንደተቀመጠ ነው የሚሆነው። فهو يوم حسرة بالنسبة إليهم ከነሱ አንፃር የጸጸት ቀን ነው። وإن كان يوم فرح بالنسبة إلى الصالحين ለደጋጎቹ ምንም እንኳን የጸጸት ቀን ቢሆን ለነዚህኞቹ ደግሞ የቁጭት ቀን ነው ማለት ነው። وأي حسرة أعظم من فوات رضا الله تعالى وجنته ታዲያ ከዚህ የበለጠ የከፋ የጸጸት ቀን ምን አለ? የአላሁ ሱብሓነሁ ወተዓላ ውዴታንና ጀነትን ከማጣት የባሰ واستحقاق سخطه والنار የአላሁ ሱብሓነሁ ወተዓላን ቁጣና እሳትን ከማረጋገጥ በራስ ላይ ከዚህ የበለጠ ምን አለ? على وجه لا يتمكن المتحسر من الرجوع ከዚህ ጎን ለጎን ደግሞ ምንም አይነት ነገር ሊመች አይችልም ወደ ኋላ ተመልሶ ያ ጸጸት ሊያስተካክሉበት ليستأنف العمل ولا سبيل له إلى تغيير حاله بالعود إلى الدنيا ወደ ዱንያ ተመልሶ ያንን ነገር ሊያስተካክልበት የሚችለው እድል አለማግኘቱ እና የአላህ ሱብሓነሁ ወተዓላን ቁጣና እሳትን ከማግኘት የበለጠ ምን የሚያስቆጭና የሚያስጸጽት ነገር አለ? ያ ለሃ ሚን ሐስረቲን ቱሲቡ አህለ ናሪ ዐላ ማ ضየዑ ሚን ሐቅ ላህ ተዓላ የሳት ሰዎችን በአላሁ ሱብሓነሁ ወተዓላ ሐቅ ላይ አጓድለው ከሚያገኙት የበለጠ ጸጸት ምን አለ የሚያስቆጭ የሆነ ጸጸት? ወለው አነሁም እነሱ እኮ ቢሆኑ ኖሮ ተሐሰሩ ዐላ ዙኑቢሂም ፊ ዱንያሁም ዱንያ ላይ እያሉ በወንጀሎቻቸው ተጸጽተው ቢሆን ኖሮ ለቃደትሁም ሐስረቱሁም ኢለ ተውበቲ ወልኢናበቲ ወደ ተውበትና ወደ መመለስ በነዳቻቸው ነበር ያቺ ቁጭታቸው ዱንያ ላይ በወንጀሎቻቸው ተጸጽተው ቢሆን ኖሮ ወለማ ተሐሰሩ ፊ አኺረቲሂም አኺራ ላይ አይጸጸቱም ነበር እነዚህ ሰዎች እነዚህ አካላቶች አኺራ ላይ አይጸጸቱም ነበር። ዱንያ ላይ ተጸጽተው ቢሆን ኖሮ አኺራ ላይ ጸጸት አያጋጥማቸውም። ዐላ ሸቃኢን አበዲይን ላ የንቀጢዑ መቋረጫ የሌለው የሆነ ድለቢስነት በሚያጋጥማቸው ማለት ነው። ፈላሁመ ዐፍወን ሚንከ ወመግፊረተን ወረሕመተን አላሁ ሱብሓነሁ ወተዓላን ከሱ በሆነው እዝነትና ማርታው ይቅርታንን እንጠይቀዋለን ማለት ነው ከጸጸት። ወነቢዩና ሰለላሁ ዐለይሂ ወሰለም ካነ የስተሕዲሩ ማ የቀዑ ፊ የውም ልቅያመቲ ሚን ከስረት ሐስረህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያቀርባሉ አቅርበው ያሳያሉ የቅያማ ቀን ከሚከሰተው ቁጭት። ወየዒዙ አስሓበሁ ቢሃ ባልደረቦቻቸውን በሷ ይገስጻሉ። ወዩኸዊፉሁም ሚንሃ ከሷም ያስፈራሯቸዋል። ለምን? ሊያዕመሉ ማ ዩነጂህም ሚን ትልከ ልሐስረት ዳዒማ ዘላለማዊ ከሆነው ቁጭት ነጃ ሊያደርጋቸው በሚችል ነገር ላይ እንዲጠመዱና እንዲሰሩ የአላህ መልእክተኛ ይገስጿቸዋል ያስፈራሯቸዋል። ከማ ፊ ሐዲስ አቢ ሰዒድን አልኹድሪይ ረዲየላሁ ዐንሁ ቃል አቢ ሰዒድ አልኹድሪይ ረዲየላሁ ዐንሁ ስራውን አላህ ይውደድለትና እንደተናገረው ቃል ይላል የአላህ መልእክተኛ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለዋል አሉ ዩጃኡ ቢልመውት የውመ ልቅያመቲ ከአነሁ ከብሹን አምለሑን فيوقف بين الجنة والنار فيقال يا أهل الجنة هل تعرفون هذا فيشرئبون وينظرون ويقولون نعم هذا الموت يلالو ويقال يا أهل النار هل تعرفون هذا فيشرئبون وينظرون ويقولون نعم هذا الموت فيؤمر به فيذبه ثم يقال يا أهل الجنة خلود فلا موت ويا أهل النار خلود فلا موت ثم قرأ رسول الله صلى الله عليه وسلم وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون وأشار بيده إلى الدنيا يا الله ملكتنيا صلى الله عليه وسلم عندما يتاوكوا كان النبي صلى الله عليه وسلم يرقق قلوب الناس بالترغيب تارة والترهيب أخرى
አንዳንዴ የአላህ መልእክተኛ ባልደረቦቻቸውን በማስፈራራት ሌላ ጊዜ ደግሞ በማባበል ልቦቻቸውን እንዲረቅና እንዲለዝብ ያደርጉ ነበረ። ወካነ ዩኽቢሩሁም ይነግሯቸው ነበረ ቢማ አጥለዐሁ ላሁ ዐለይሂ ሚን ኡሙር የውሚል ቂያመቲ አላህ ያሳወቃቸውን ስለ የውመል ቂያማ ይነግሯቸዋል። ወማ ሰየኩኑ ሚን ኹሉድን ፊል ጀነቲ አው ናር ጀነት ውስጥና ጀሃነም ውስጥ ስለሚኖራቸው ሁኔታ ማለት ነው። ስለ ዘውታሪነታቸው ያስረዷቸዋል። ሐታ የኩነ ናሱ ዐላ ሐዘሪን ወወጀሊን እንዲጠነቀቁ በንቃት ላይ ሊሆኑ ዘንድ ፈያዕመሉ ወየጅተሂዱ ፊሷሊሓቲ ባልደረቦቻቸው ወይም ደግሞ ኡመታቸው ምን እንዲሆን ጥረት እንዲያደርጉ እንዲሰሩ መልካም ስራዎችን ወየብተዒዱ ዐን ዙኑቢ ወሰይአቲ ከመጥፎ ነገርና ከወንጀሎቻቸው እንዲርቁ በማድረግ ማለት ነው። ታዲያ በዚህ ሐዲስ ላይ ወፊ ሀዘል ሐዲስ ዩበይኑ ነቢዩ ሰለላሁ ዐለይሂ ወሰለም አነሁ ዩእታ ቢልመውቲ ሞት እንዲመጣ ይደረጋል። ወሁወ መኽሉቁን ሚን መኽሉቃት ረቢል ዒዘቲ ከአላሁ ሱብሓነሁ ወተዓላ ልቅና ከተገባው ጌታ ፍጡሮች የሆነው አንዱ ፍጡር ምንድን ነው? ሞት ነው። ከማ ቃለ ሱብሓነሁ ወተዓላ አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ እንዳለው ማለት ነው። አላህ ሞትንም ህይወትንም ፈጥሯል። ስለዚህ ከፍጡራኖቹ መካከል አንዱ ማን ነው? ሞት ነው። ወዛሊከል መውቱ ታዲያ ይህ ሞት የሚባለው ነገር ዩሰወሩ የውመል ቂያመቲ ከሀይአቲ ከብሽል አምለሕ ልክ ነጭና ጥቁር የሆነ ማለት ነው። አይ ፊህ በያዱን ወሰዋዱን ጥቁርና ነጭ ያለው የሆነ ላኪነ ሰዋደሁ አቀሉ ጥቁሩ አናሳ የሆነ ወልከብሹ ከብሽ ብሎ ማለት ፈህሉ ضዕኒ የበጋውራ ማለት ነው። የበጋውራ ልክ በበጋውራ ተመስሎ ሞት እንዲቀርብ ይደረጋል። ወኢንደ ትርሚዚ ፈዩቀፉ ዐለ ሱሪ አለዚ በይነ ልጀነቲ ወናሪ ልክ በጀነትና በጀሃነም ባለ ግድግዳ ወይም ደግሞ አጥር ጥግ ላይ እንዲቆም ይደረጋል። ፈዩናዲ ሙናዲን አይ የቁሉ ልመለኩ ልመወከሉ ቢኒዳኢ በመጥራት የተወከለ የሆነ ውክልና የተሰጠው የሆነው መላይካ ይጣራል። ምን በማለት ያ አህለል ጀና እናንተ የጀነት ሰዎች ወይ ብሎ ጥሪ ያደርጋል። ፈየሽረኢቡነ አይ የሙዱነ አዕናቀሁም ወሪቃበሁም ወየርፈዑነ ሩኡሰሁም አንገታቸውን ራሳቸውን ቀና አድርገው አንገታቸውን ይመዛሉ ለመመልከት ወየንዙሩን ይመለከታሉ። ፈየቁሉ ለሁም ይላቸዋል አሁንም ሀል ተዕሪፉነ ሃዛ ይህንን ታቆታላችሁ እንዴ ይላቸዋል። ቃሉ ነዓም ሃዘል መውቱ ይሄ እኮ ሞት ነው ይላሉ። እንዲሁም የጀሃነም ሰዎችንም ጥሪ ያደርግላቸዋል። እናንተ የእሳት ጓዶች ሆይ የእሳት ሰዎች ሆይ ይላቸዋል። አሁንም ልክ እንደ ጀነት ሰዎች ራሳቸውን ቀና አንገታቸውን መዘዝ አድርገው ይመለከታሉ። ከዛ በኋላ ታቆታላችሁ ሆይ ይህንን ሲላቸው ፈየቁሉ ነዓም ሃዘል መውቱ ይሄ እኮ ሞት ነው እናውቀዋለን ይላሉ። ከዛ በኋላ ምን ይሆናል? በጀነትና በጀሃነም መካከል እንዲታረድ ይደረጋል ማለት ነው። እንዲታረድ ይደረጋል። እሱ ራሱ ሞት እንዲታረድ ይደረጋል ማለት ነው። ያኔ ያውቃሉ ሁሉም ያውቃሉ ማለት ነው። በዛ ሰዓት ሁሉም የጀነት ሰዎችም የጀሃነም ሰዎችም የሚያርፉበትን ቦታ እንዲያውቁ ይደረጋል ማለት ነው። አሁን እንግዲህ ተመልከቱ። ስለዚህ ምን እንደሚያጋጥማቸው እነዚህ ሰዎች እያወቁ ነው። በዚህ ሰዓት ምን ይላቸዋል? ያ አህለል ጀነቲ ኹሉዱን ፈላ መውተ ይላቸዋል። ከታረደ በኋላ ማለት ነው። ወያ አህለን ናሪ ኹሉዱን ፈላ መውተ እናንተ የእሳት ሰዎች ወይ ዘላለማዊ ናሪ ናችሁ፣ ሞት የሚባል ነገር የለም። ثم قرأ رسول الله صلى الله عليه وسلم የአላህ መልእክተኛ ምን የሚለውን አነበቡ። ከዛ በኋላ ቀጠሉና ወአንዚርሁም የሚለውን አይ አንዚር ያ ሙሐመድ ጀሚዕ ናሲ የውመል ሐስረት የእን የውመል ቂያማ አስጠንቅቃቸው ያንን ቀን የተሐሰሩን ሙሲኡ ወየንደሙ ኢዛ ለም ዩሕሲን መልካም ባለመስራቱ በአላሁ ስብሓንሁ ወተዓላና በመልእክተኛው ባለማመኑ ሙሲዕ የሆነው መጥፎ የሆነው ሰው ይጸጸታል። ወልሙቀሲሩ ኢዛ ለም የዝደድ ሚነል ኸይሪ ያጓደለው የሆነው አማኝ ደግሞ ኸይር ባለመጨመሩ ይጸጸታል። ወሚን ሙጅባት ትልከል ሐስረቲ ማ ጃአ ፊ ሃዘል ሐዲስ ወሁወ ኹሉዱል ኩፋሪ ፊናር ዘላለማዊ ነዋሪዎች ይሆናሉ። እነማን? የእሳት ሰዎች ማለት ነው። ኢዝ ቁድየል አምሩ ነገሩ በተፈረደ ጊዜ ቢአንፉሲለ በይነ አህሊል ጀነቲ ወናሪ በጀነትና በጀሃነም ሰዎች መካከል መለያ በተደረገላቸው ጊዜ ወደኸለ ኩሉን ኢላ ማ ሷረ ኢለይህ ሙኸለደን ፊህ
ሁሉም ስራቸው ወዳስወጀበላቸውና ግድ ወዳደረገው ነገር በተጓዙ ጊዜ ወሁም ፊ ገፍለቲን ፊ ዱንያ እነዚህ ሰዎች አኺራ ላይ ዝንጉ ነበሩ። ኢዚል አኺረቱ አኺራ ደግሞ ለይሰት ዳረ ገፍለቲን የዝንጎች ሀገር አይደለችም፣ የጥንቁቆች ሀገር የንቁዎች ሀገር ነች አኺራ። ወሁም ላ ዩእሚኑን ነፈዐንሁም ልኢማን አን ሰቢል ደዋም እነዚህ ከእምነት አላሁ ስብሓነሁ ወተዓላ አስወገደ። ኢማን የሚባለው ነገር ከእነዚህ ሰዎች እንደሌለ ማለት ነው። ስለዚህ ምን ያስፈልጋል? ጥንቃቄ ያስፈልጋል፣ ንቃት ያስፈልጋል። አዩሃ አልሙስሊሙን ልንጠነቀቅ ይገባል። ወፊ የውም ልሐስረቲ የዚህ የጸጸት ቀን ብሎ ማለት የተበረኡ ልመትቡዑ ሚን ታቢዒ አስከታይ ከተከታዮቹ የሚርቅማ የሚጠራራበት የሆነ ቀን ነው። ወልጋዊ ሚን ልመግዊ አጥማሚዎች ካጠመሟቸው ሰዎች፣ ወሸሪኩ ሚን ሸሪክ ጓደኛ ከጓደኛው፣ ወልቀሪቡ ሚን ልቀሪቢ ቅርብ የሆነው ዘመድ ከቅርብ ዘመዱ የሚርቅበት፣ ከማ የፊሩ ልመርኡ ሚን አኺህ ግለሰቡ ከወንድሙ የሚሸሽበት ቀን ልክ እንደዛ። ወኡሚሂ ወአቢሂ ከአባትና ከእናቱ፣ ወሳሒበቲሂ ወበኒሂ ከሚስቱም ከልጆቹም የሚልቅበት ቀን ነው። ወፊ አየትን ኡኽራ በሌላ አንቀጽ ላይ አላሁ ስብሓነሁ ወተዓላ ምን ይለናል? ኢዝ ተበረአ አለዚነ ቱቢዑ ሚነ አለዚነ ተበዑ ይላል። አስከታዮች ከተከታዮች የሚጥራሩበት የሆነ ቀን ተመልከቱ። ወረአው ልዓዛብ ቅጣትን ባዩ ጊዜ፣ ወተቀጣት ቢሂም ልአስባብ ምክንያቶቻቸው በመካከላቸው የተቋረጠ ጊዜ፣ ወቃለ ይህኔ ምን ይላሉ? ወቃለ አለዚነ ተበዑ እነዛ ተከታይ የነበሩት ሙሪድ ሆነው ሲጓዙ የነበሩት የሆኑ አካላቶች ዛሬ እዚህ ዱንያ ላይ እኔ እገሌ ከገባበት ነው ምገባው የሚሉ አካላቶች፣ እገሌን የበላው አሞራ እገሌን የበላው እሳት ይብላኝ እያሉ የሚሉ አካላቶች ማለት ነው። ሁሉም ሙሪድ ማለት ነው። በራሱ በእያንዳንዱ ተከታይ የሚሆንበት ማለት ነው። የኢኽዋኑ የሆኑ ኡስታዞች እነሱም በተከተሉበት፣ ሙመይዓውም ከዛሊክ፣ ተብሊጉም ከዛሊክ፣ አሻዒርያው፣ ማቱሪድያው፣ ሱፊያውም፣ ቁቡርዩም ሁሉም ማለት ነው። ሐዳድያውም ሁሉም እኔ የኔ ሼህ የገባበት እገባለሁኝ እያለ የሚልበት የዛን ቀን ግን ምን ይላል? ወቃለ አለዚነ ተበዑ ተከታይ የሆነ ሰው ሙሪድ የሆነው ሰው ለው አነ ለና ከረተን ይላል። ለው አነ ለና ከረተን አንድ እድል የመመለስ እድል ቢሰጠን ኖሮ ፈነተበረአ ሚንሁም ከማ ተበረኡ ሚና እነሱ እንደተጥራሩት አናቃችሁም ብለው እንደካዱን እኛም ከነሱ እንጥራራ ነበረ። መቼ ነው ግን? አያችሁ ዛሬ የውሙል ሐስራን የጸጸት ቀን ነው። አይጠቅምም። ከዛሊከ ኢላል አላህ ልክ እንደዚሁ ዩሪሂሙ ላሁ አዕማለሁም ሐሰራትን ዐለይህም ስራቸውን በእነሱ ላይ ጸጸት ሆኖ ያሳያቸዋል ይላል አላሁ ስብሓነሁ ወተዓላ። አያችሁ ከዛሊከ ዩሪሂሙ ላሁ አዕማለሁም ሐሰራትን ዐለይህም በእነሱ ላይ ጸጸት አድርጎ ነው የሚያሳያቸው። አላህ ስራዎቻቸውን በእነሱ ላይ ጸጸቶች አድርጎ ያሳያቸዋል ማለት ነው። ተመልከት። ወማ ሁም ቢኻሪጂነ ሚነ ናር እነሱም ከሳት ወጪዎች አይደሉም ይላል አላሁ ስብሓነሁ ወተዓላ። ያ ጀማዓ ልንጠነቀቅ ነው የሚገባው። ነገሩ ቀልድ አይደለም። ወላሂ ጥንቃቄ የሚፈልግ ጉዳይ ነው። ከእናትና ከአባቱ ከልጅና ከሚስቱ የሚሸሽበት ቀን ከሆነ ያ ቀን ዛሬ ላይ አንተ ቅንጣት ያክል ለማይጠቅምህ ግለሰብ ለአክቲቪስት ሙሪድ ሆነ መቀጠልህ ነገ አኼራ ላይ ውርደትን እንጂ ስኬትን አያጎናጽፈንም። ልንጠነቀቅ ነው የሚገባው። ጥንቃቄ ያስፈልጋል። ነገሩ በጣም ከባድ ስለሆነ ማለት ነው። ወሚን ሽደቲ ሐስረቲ ልሙተሐሲሪን በጣም የሚጸጸቱና የሚቆጩ ሰዎች ከቁጭታቸው ብርታት፣ ወከስረቲ ማ የቀዑ ሚን ልሐስረቲ የውም ልቅያማ በጣም የቅያማ ቀን ብዙዎቹ ከሚጸጸቱበት ፈኢነ ልሙተሐሲሪነ ከመጸጸታቸው የተነሳ እነዛ ተቆጪ የሆኑ ሰዎች ምን ይላሉ? የሚቆጩ ሰዎች ዩናዱን ልሐስራ ጸጸትን ይጣራሉ። ወህየ ለይሰት ቢሙናዳ የምትጠራ አልነበረችም እኮ ጸጸት የሚዳሰስ ነገር አልነበረም። ከማ ፊ ቀውሊላሂ ተዓላ ቀድ ኸሲረ አለዚነ በእርግጥ እኮ እነዛ ከሰሩ ይላል። እነማን? ከዘቡ ቢሊቃኢላህ በአላሁ ስብሓነሁ ወተዓላ መገናኘት ያስተባበሉ የሆኑ ሰዎች በእርግጥም እኮ ከሰሩ። ሐታ ኢዛ ጃአትሁም ሰዓቱ ሰዓቲቱ በመጣቻቸው ጊዜ በግተተን በድንገት ቃሉ ይላሉ ያ ሐስረተና ይላሉ አይ ቁጭታችን አላማ ፈረጥና ፊሃ
በሱ ላይ ባጓደልነው ነገር አይ ቁጭታችን ወሁም እነሱ يحملون أوزارهم على ظهورهم ወንጀሎቻቸውን በጀርባቸው የተሸከሙ ሆነው ማለት ነው። በጀርባቸው የተሸከሙ ሆነው አላ ሳአማ የዚሩን ይላል አላህ። የሚሸከሙት ምንኛ የከፋ አደረገው ይላል አላሁ ሱብሓነሁ ወተዓላ። ያ ጀማዓ ልንጠነቀቅ ነው የሚገባው። ማንም አይጠቅመንም፣ ወላሂ ማንም አይጠቅመንም። ዛሬ ላይ ነው መንቃት ያለብን። ዛሬ ላይ እንነቃ ይገባናል እንጂ ነገ መጸጸት በማይጠቅምበት ተጸጽተን ምንም የምናመጣው ጥቅም አይኖርም። ያ ሐስረተና አላ ማ ፈረጥና ፊሃ። ተመልከቱ፣ ወንጀሎቻቸውን በጀርባዎቻቸው ተሸክመው ነው የሚጓዙት። ምድር ላይ እያሉ በምድር ዓለም ባጓደሏቸው ነገር ዋ ቁጭታችን ይላሉ። የሚሸከሙት ነገር ታዲያ አላ ሰአማ የዚሩን ከፋ ያ የሚሸከሙት ነገር ይላል አላህ ሱብሓነሁ ወተዓላ። ስለዚህ ያንን ተሸክመን አላህ ፊት መቅረባችን ውጤት ሳይሆን ክሳራ እንደሆነብን አሁን ልናቅና ልንነቃ ነው የሚገባን ማለት ነው። ልንነቃ ይገባል ወላሂ። ወልማዕና ያ ሐስረተና አህዱሪ ይላሉ። አንቺ ጸጸት ሆይ ቅረቢ፣ ፈሃዛ አዋኑኪ ዛሬ ቀንሽ እኮ ነው ይሏታል። ጊዜሽ ነው ዛሬ። አያችሁ የጸጸት ቀን ስለሆነ ማለት ነው። ወወዐዘ አላሁ ተዓላ ዒባደሁ ፊል ቁርአኒል ከሪም ሊየንጁ ሚነል ሐስረቲ። አላሁ ሱብሓነሁ ወተዓላ ደግሞ ይገስጻል ባሮችን ምን ለማድረግ ሊየንጁ ሚነል ሐስረቲ ከጸጸት እንዲድኑ ማምለጥ እንዲችሉ። ከዛ አላሁ ሱብሓነሁ ወተዓላ ባሮቹን ይገስጻል በቁርአን ማለት ነው። ምን በማለት ወተቢዑ አሕሰነ ማ ኡንዚለ ኢለይኩም ይላል። ተከተሉ ያ መልካሙን የወረደውን ወደ እናንተ ቁርአንን ተከተሉት ይላል አላህ። ሚን ረቢኩም ከጌታችሁ ሚን ቀብል አን የእትየኩሙል ዐዛቡ ቅጣት በእናንተ ላይ ከመምጣቱ በፊት በግተተን በድንገት ከመምጣቱ በፊት ወአንቱም ላ ተሽዑሩ እናንተ የማታውቁ ስትሆኑ ቅጣቱ በእናንተ ላይ ከመከሰቱ በፊት ተከተሉ ያንን መመሪያ የወረደላችሁን ቁርአን። አንተ ቁለ ነፍሱን ነፍስም ከማለቷ በፊት ያ ሐስረታ አይ ቁጭቴ አይ ጸጸቴ አላማ ፈረቱ ፊ ጀንቢላሂ በአላህ በኩል ባጓደልኩት ነገር ከማለቷ በፊት ወኢን ኩንቱ ለሚነ ሳኺሪን እኔ ከዛ በፊት ካሿፊዎችና ካላጋጮች ነበርኩኝ እኮ ብላ ከማለቷ በፊት ዛሬ የወረደላችሁን መመሪያ ተከተሉ እያለ ነው አላሁ ሱብሓነሁ ወተዓላ። ወሚን ሐስረቲ አህሊ ናሪ ከሳት ሰዎች ጸጸት አነሁም እነሱ የረውነ መናዚለሁም ፊል ጀና ጀነት ውስጥ አላሁ ሱብሓነሁ ወተዓላ ሀገራቸውን እንዲያዩ ያደርጋቸዋል። ወለው አነሁም አመኑ ወተቀው በአላሁ ሱብሓነሁ ወተዓላ ቢያምኑና ቢፈሩት ቢጠነቀቁ ኑሮ እዛ ጀነት ውስጥ ያዘጋጀላቸውን ቦታ እንዲያገኙ ይደረጉ ነበረ። ከማ ፊ ሐዲስ አቢ ሁረይረተ ረዲየላሁ ዐንሁ ቃል ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን ብለዋል? አቡ ሁረይራ ባወራው ሐዲስ ላ የድኹሉ አሐዱኒል ጀነተ አንድም አካል እኮ ጀነትን አይገባትም ኢላ ኡሪየ መቅዐደሁ ሚነ ናሪ ለው አሳአ ጀነት የሚገባ ሰው አንድም ሰው ዝም ብሎ አይገባም ጀሃነም ውስጥ የተዘጋጀለትን መቀመጫ እንዲያ የሚደረግ ቢሆን እንጂ አሉ። ያንን ሳያ አይገባም አሉ። ለምን? ሊየዝዳደ ሽኩረን ጀሃነም ውስጥ ቢወነጅል ኖሮ እዚህ ዱንያ ላይ እያለ አላህን ቢያምጽ በአላህ ቢክድ ቢያስተባብል ሊገባበት የሚችለውን የጀሃነሙን መቀመጫ ሳያይ ጀነት እንዲገባ አይደረግም አሉ። ለምን? ሊየዝዳደ ሽኩረን ምስጋናውን እንዲጨምር ዘንድ ነው። ወላ የድኹሉ ናረ አሐዱን አንድም ውስጥ ደግሞ የጀሃነም ሰው እሳት እንዲገባ አይደረግም ኢላ ኡሪየ መቅዐደሁ ሚነል ጀነቲ ለው አሕሰነ ዱንያ ላይ ያለ መልካም ሰርቶ በአላህ አምኖ ቢሄድ ኖሮ ጀነት ውስጥ ሊገባበት የሚችለውን ሳይመለከት ጀሃነም እንዲገባ አይደረግም አሉ። ለምንድን ነው? ሊየኩነ ዐለይሂ ሐስረተን ጸጸት እንዲወርሰው ቁጭት እንዲወርሰው። ወለዚነ የስተህዚኡነ ቢሩሱሊ በመልእክተኞች የሚያሾፉ የሆኑ አካላቶች ወሪሳላቲሂም ይዘውት በመጡት መልእክት በቁርአን የሚያሾፉ ፊ ዱንያ ዚ ዱንያ ላይ የዑዱ ዐለይሂም እስትህዛኡሁም ቢልሐስረቲ የውመል ቂያመቲ። ያያችሁት? ይሄ ነው ክፋቱ። የዑዱ ዐለይሂም በእነሱ ላይ ይመለሳል። እስትህዛኡሁም ያ ማፌዛቸው ማላገጣቸው ቢልሐስረቲ የውመል ቂያመቲ የቂያማ ቀን በጸጸት ነው የሚመለስባቸው። ያ ሐስረተን ዐለል ዒባድ ማ የእቲህም ሚን ሩሱሊን ተመልከት፣ አንድም መልእክተኛ አይመጣላቸውም ኢላ ካኑ ብሂ የስተህዚኡን የሚያሾፉበት የሚያላግጡበት ቢሆን እንጂ። ወልማዕና አነ እስትህዛእ አልዒባዲ ቢሩሱሊ በመልእክተኞች ማሾፉ አንድ ባሪያ ሳረ ሐስረተን ዐለይሂም በሱ ላይ ጸጸት ነው የሚሆንበት።
ወኑዲየት ትልከል ሐስረቱ ይቺ ጸጸት ትጠራለች ተንቢሃን ሊልሙተሐሲሪን ያ ሐስረታ ተብላ ለነዚህ ለሚጸጸቱ ሰዎች ማንቂያ ነች ዛሬ። ወመን ሰአ ፊ ሶዲ ዐን ዲኒላሂ ተዓላ ከአላሁ ሱብሓነሁ ወተዓላ ዲን እንቅፋት በመሆን የሚንቀሳቀሱ የሚለፉ ሰዎች የሚተጉ ሰዎች ከአላሁ ሱብሓነሁ ወተዓላ ተውሂድ ከነቢዩ ዓለይሂ ሰላቱ ወሰላም ሱና ከሰለፎች ጎዳና እንቅፋት በመሆን ወሙሐረበቲ አውሊያኢሂ የአላሁ ሱብሓነሁ ወተዓላ ወልዮችን ሰለፊዮችን ሱንዮችን የሚዋጉ የሆኑ የሚፋለሙ የሆኑ አካላቶች ወአንፈቀ ማለሁ ፊ ሰቢሊ ዛሊክ ከሱናው ሰዎች ከትክክለኛ የነቢዩ ዓለይሂ ሰላቱ ወሰላም ጎዳና ወደ ተመዩዕ እንዲሄዱ ወደ ሙመይዓ ጎዳና እንዲጓዙ ወደ ኢኽዋን ጎዳና እንዲጓዙ ወደ ቁብሩዮችና ወደ ሱፊዮች አካሃድ እንዲጓዙ ገንዘቦቻቸውን ፈሰስ የሚያደርጉ የሆኑ ሰዎች ሙመይዓዎች ኻሰተን በተለይ ኢኽዋኖችን ተብሊጎችን አሁን ላይ አብዛኛው የሱና ወንድምና እህቶች እያወቋቸው መጥተዋል። ነገር ግን እነዚህ ሙመይዓዎች የተለበሱነ ቢልባስ ሱና የሱናን ልባስ ገጽታ ተላብሰው በሊሕያቸው በጀለቢያቸው በጺማቸው በሱሪያቸው ባነጋገራቸው ሱናን እየጠሩ ነገር ግን ከሱና ከተውሂድ እንቅፋት የሚሆኑ ከሰለፎች ጎዳና የሚያግዱ በዛ ላይ ገንዘባቸውን ወጪ የሚያደርጉ ካነ ማ ፈዐለሁ ወማ አንፈቀ እሱ የሰራውም ይሁን ወጪ ያደረገው ገንዘቡ ሐስረተን ዐለይሂ ፊ ዱንያ ላይ ቁጭትና ጸጸት ያወርሰዋል። ምን በማድረግ ቢዙሁሪ ዲኒላሂ ተዓላ አላሁ ሱብሓነሁ ወተዓላ ሱናውን የበላይ በማድረግ ሰለፊዮችን የበላይ በማድረግ ወነስሪ አውሊያኢሂ ባሮቹን በመርዳት አህሉ ሱናዎች ምንም እንኳን የፈለገ ያክል ቁጥራቸው አናሳ ቢሆን ልንገነዘበው የሚገባው ስነ ልቦናዊ የሆነ ሞራላቸው ምንድነው ልዕልና ላይ ከፍታ ላይ ያለ ነው። አማ ኢኽዋኑን ተመልከተው ከሱፊያው ስር ሂዶ አንገቱን እዛ ሲያቀረቅር ታየዋለህ። ሙመይዓውን ተመልከተው አስሐቡል መራኪዝ የመርከዙን ባለቤቶችን ተመልከታቸው። አህባሽ ጋር ኢኽዋን ጋር እጅ ለእጅ ተያይዘው ነገር ግን ሞራላቸው ላሽቆ አንገታቸውን ደፍተው ትመለከታለህ። መውሊድ ሶስተኛው ኢዳችን ነው ብሎ ሲነግራቸው ሞራል የሚሰማቸው ይመስልሃል እንዴ? የአላህ መልእክተኛ ኩሉ ቢድዓቲን ضላላ እያሉት እሱ እዛ ትልቅ የሆነ እስልምና ተቋም ላይ ነው ያለሁት ብሎ እኛ በእስልምናችን 3 ኢዶች ናቸው ያሉን ኢደል አድሃ ኢደል ፊጥርና ሶስተኛው መውሊዳችን ነው ብሎ ሲናገር ሞራል ስነ ልቦናው ከፍ ያለ ይመስልሃል? ስብዕናው ከፍ ያለ ይመስልሃል? ላ በል ተከታዮችም አንገታቸውን ይደፋሉ እንኳን እሱ ይቅርና ማለት ነው። ስለዚህ አላሁ ሱብሓነሁ ወተዓላ ዱንያ ላይ ቁጭትን ያወርሳቸዋል። በምን ቢዙሁሪ ዲኒላሂ ተዓላ ወነስሪ አውሊያኢሂ ወሐስረተን ዐለይሂ ፊል አኺራ ላይ ደግሞ ቁጭትን አሁንም ያወርሳቸዋል። ጸጸትን ምን በማድረግ ዩሳቁ ኢለል ጀሒም ወደ ጀሃነም እንዲነዱ በማድረግ ማለት ነው። ነዑዙ ቢላሂ ተዓላ ሚን ዛሊክ አላህን ከዚህ ተግባር እንዲጠብቀን እንማጸነዋለን። يقول الله سبحانه وتعالى إن الذين كفروا النزا يكادوا سوج ينفقون أموالهم ገንዘቦቻቸውን ፈሰስ ያደርጋሉ ያወጣሉ ليصدوا عن سبيل الله ከአላህ መንገድ ለማገድና እንቅፋት ለመሆን فسينفقونها ያውጧት ይላል አላህ ወጪ ያድርጓት ችግር የለውም ለምን ثم تكون عليهم ከዛም በእነሱ ላይ ትሆናለች ሐስረተን ቁጭት ትሆንባቸዋለች ثم يغلبون ከዛ ይሸነፋሉ አያችሁ ዱንያ ላይ ይሸነፋሉ ወጪ ያደርጋሉ ገንዘቦቻቸውን እያየን እኮ ነው እያስፈራሩን አይደል እንዴ መስጂዶች ይነጠቃሉ መጅሊስ የሱና መስጂዶችን እንዳይነጥቅ በመጅሊስ ስር ሆኖ እያሉ እየነገሩን አይደል ነገር ግን አላህ Subhanahu Wa Ta'ala ምን እያለን ነው ثم تكون عليهم حسرة ثم يغلبون ከዛ ይሸነፋሉ والذين كفروا إلى جهنم يحشرون ወደ ጀሃነም ይነዳሉ ደግሞ እነሱ ይሄንን ማወቅ አለባቸው እንዲህ እንደዋዛ እንደቀላል የሚሆን ነገር አይደለም ልንጠነቀቅ ነው የሚገባን ልንጠነቀቅ ይገባናል والله እንደዋዛ የምናየው ጉዳይ አይደለም ሁላችንም አእምሮአችንን ንቃተ ህሊናችንን ጠንካራ ልናደርገው ነው የሚገባን እንዲህ ከተለሳለስን
ኋላ ላይ እጅግ ከፍተኛ የሆነ ቁጭት ውስጥ ነው የምንገባው። ወልሙከዚቡነ ቢልቁርአኒ በቁርአን የሚያስተባብሉ የሆኑ አካላቶች የኩኑል ቁርአኑ ሐስረተን አለይሂም ቁርአን በእነሱ ላይ ጸጸት ይሆንባቸዋል። ፊ ዱንያ ወልአኺራ ዱንያም ላይ አኺራም ላይ አማ ፊ ዱንያ ዱንያ ላይማ ፈየፉቱሁም አልኢህቲዳኡ ቢሂ በቁርአን መመራት ያመልጣቸዋል። በቁርአን የማይመሩ ሰዎች ቁርአንን መመሪያነቱን እንዲያጡት ይደረጋሉ። ወንሽራሁ ሱዱሪ ቢቲላወቲሂ በመቅራቱ የሚያገኙት የልብ መስፋት አለ፣ ይህንን እንዳያገኙ ይደረጋሉ። ወልኹሹዑ ዐንደ ተደቡሪሂ ቁርአን በማስተንተን ልቦች እንዲፈሩ የሚሆነውን ይህን እንዳያገኙት ይደረጋሉ። ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ነው ያለው አላህ። መጽሐፍን ወደ አንተ አውርደነዋል እንዲያስተነትኑት፣ ይህንን አያገኙትም። ወተለዙዙ ቢተፍሲሪሂ ወማዕሪፈቲ መዓኒሂ እንዲሁም ደግሞ በትርጉሙ እርካታን ያገኙ የነበረውን እንዳያገኙ ይደረጋሉ። ይህ ሁሉ መቼ? ዱንያ ላይ ማለት ነው። ወአማ ሐስረቱሁም ፊል አኺረቲ አኺራ ላይማ ፈሂነ የረውነ ተዋበል ሙእሚኒነ ቢሂ ቲላዋ በማድረግ ቁርአንን በመቅራት በቁርአን በመመራት ቁርአንን በመከተል አማኞች የሚያገኙትን ምንዳ አያገኙትም። አታሊነ ሊአያቲሂ አልዓሚሊነ ቢአህካሚሂ በህግጋቶቹ የሚተገብሩ አልሙምተሲሊነ ሊአዋሚሪሂ ለትእዛዛቶች ተገዢ የሆኑ ወልወቃፊነ ዐንደ ሑዱዲሂ ከቁርአን ላይ ቀጥ ብለው በህጉ ላይ የሚቆሙ የሆኑ ሰዎች የሚያገኙትን ምንዳ አያገኙም እነዚህ ሰዎች። ተመልከቱ። ስለዚህ ልንጠነቀቅ ነው የሚገባን እክሳራ ላይ ከመውደቃችን በፊት ማለት ነው። መንቃትና መጠንቀቅ ያስፈልጋል። አሁን ነው እድሉ ያለን ያ ጀማዓ። ዛሬ በሱና ሊባስ ሱናን ተላብሰው የሚንቀሳቀሱ ነገር ግን ከሱና ያልሆኑ አብዓድ ሚነሱ በጣም ከሱና ሩቅ የሆኑ በሱና ስም ማርን መርዝ ለውሰው የሚሰጡ የሆኑ አካላቶች አሉ። አክቲቪስቶች አማርኛ ይጽፋሉ። በዛ አማርኛቸው ትክክለኛ ዲን የያዘ መስሎት የሚታለል እህት ወንድም ወላሂ ስፍር ቁጥር የላቸውም። ልንጠነቀቅ ነው የሚገባን። ነገ ላይ አያዋጣንም፣ ነገ ላይ አይጠቅሙንም እነዚህ አይነት አካላቶች። ለምን? ሁሉም የራሱን ነው የሚጓዘው፣ ሁሉም ላይ የራሱ ነው የሚሄደው። አልአኺላኡ የውመኢዚን ባዕዱሁም ሊባዕድን ዐዱው ኢለል ሙተቂን የልብ ወዳጅ የነበሩ ሰዎች እዚህ ዱንያ ላይ ነገ አኼራ ላይ ወደ ጠላትነት ይቀየራል። አላህን በመፍራት ላይ በተውሂድ ላይ በሱና ላይ በሰለፎች ጎዳና ላይ የተመሰረተ ጉድኝት ካልሆነ በስተቀር ነገ ጸጸትን ነው የሚያወርሰን። ልንጠነቀቅ ይገባናል። ለዚህም ነው አላሁ ስብሓነሁ ወተዓላ ወተቁ የውመን ቱርጀዑነ ፊሂ ኢለላህም ይለን። ተጠንቀቁ ይለናል አላሁ ስብሓነሁ ወተዓላ። ተጠንቀቁ ነገ ላይ እንዳንከስር እንዳንዋረድ ተጠንቀቁ ያንን ቀን እያለ ያስጠነቀቀናል። ወላሂ ወተቁ የውመን ያንን ቀን ፍሩት። ቱርጀዑነ ፊሂ ኢለላህ ወደ አላሁ ስብሓነሁ ወተዓላ የምትመለሱበት የሆነውን ቀን ፍሩት እያለን ነው። ሱመ ተወፋ ኩሉ ነፍሲን ማ ከሰበት እያንዳንዷ ነፍስ በሰራችው ነገር ትመነዳለች። ወሁም ላ ዩዝለሙን እነሱ አይበደሉም ይላል አላሁ ስብሓነሁ ወተዓላ። ዛሬ ላይ በተውሂድ ተጣሪዎች በተውሂድና በሱና ዑለማዎች በሱና ዓሊሞች ላይ በሱና ዱዓቶች ላይ የሚያሾፉ የሚያላግጡ አካላቶች ስፍር ቁጥር የላቸውም። ያውም ትናንትና አብረው የነበሩ ሱናውን የተረዱ ተውሂዱን የተረዱ የሆኑ አካላቶች ማለት ነው። ሙመያዎች፣ አቅላጮች ወጣቱን ስንቱን ወጣት ነው ያቀለጡት። የሱና ሰው መስለው ገብተው ዓላማቸው ሲሳካላቸው በሱና ዑለማዎች አማካኝነት አድርገው ዕውቅናን ካተረፉ በኋላ ዛሬ ላይ ወጣቱን ሽባ አድርገውታል። በየዩኒቨርሲቲው እየሄዱ የሚሰሩትን ስራ ብትመለከቱ በጣም ታዝናላችሁ። በጣም ነው የምታዝኑት። ያዞንባቸውን ያነባሉ፣ ስለ አንድነት ያወራሉ። አንድነት ቁርአን አልነገረንም እንዴ? ዩኒፎርም በመልበስ ነው እንዴ አንድነት? ተመሳሳይ የሆነ ከለር ያለው ልብስ በመልበስ ነው እንዴ አንድነት የሚመጣው? ነገ ላይ ከመጸጸታችን በፊት አሁን ላይ አቋማችንን ማስተካከል ያስፈልገናል። አንድ እንድንሆን የነገረን አላህ ነው። በምን ላይ አንድ መሆን እንዳለብን ነግሮናል። አይ አላሁ ስብሓነሁ ወተዓላ እኮ በቁርአኑ ወላ ተናዘዑ ፈተፍሸሉ ብሎናል እኮ ይላል። አትጨቃጨቁ፣ አትወዛገቡ። እንዴ ከበፊት ላይ ያለው ምንድን ነው የሚለው? አጢኡላህ ወአጢኡ ረሱል የሚለውን ይዘለዋል። ከዛ ወላ ተናዘዑ ፈተፍሸሉ ወተዝሀበ ሪሁኩም ብሏል ይላል። አያችሁ
እንዴ መጀመሪያ ላይ እኮ ከዚህኛው በፊት ያለው እኮ አያውን ሲጀምር አጢኡ አላህ ወአጢኡ ረሱል አላህና መልእክተኛውን ታዘዙ ነው የሚለው። ጭቅጭቅና ንትርካችን የሚመጣው መቼ ነው ከተባለ አላህና መልእክተኛውን ካለመታዘዛችን ነው የመጣው። ለቁርአንና ለሐዲስ እጅ ካለመስጠታችን የመነጨ እኮ ነው ልዩነታችን አይደል እንዴ? እንጂማ ዩኒፎርም ለብሰን ነው እንዴ አንድ የምንሆነው? ወአዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ አላለንም እንዴ አላህ? በአላሁ ስብሓነሁ ወተዓላ ገመድ በቁርአን በላኢላሃ ኢለላህ ተሳሰሩ አንድ ሁኑ እኮ ብሎ ከዛ ነው እኮ ወላ ተፈረቁ ያለው እንዴ። ወአዕተሲሙ የሚለውን ይዘለውና አንድ ሁኑ ብሎናል። በምን ላይ ነው አንድ ሁኑ ያለን? በመውሊድ በማክበር ነው እንዴ? አይኛ በልዩነት አንድ እንሁን በማለት እንደ ኢኽዋነል ሙስሊሚን በልዩነት አንድነት ወይስ እንደ ሙመይዓ ደግሞ ኑሰሂሁ ወላ ኑጀሪሁ እንደሚሉት ነው እናስተካክል እንጂ እኛ አንተችም አናቆስልም። እና ካልተችኸው ያ ጃሂሉ የሆነ ማህበረሰብ አንድ ሰው ካልተወገዘ ስተቱ ካልተነገረ በምን መልኩ ሊረዳው ይችላል? በምን መልክ እያታለሉና ያሉት አዩሃ ሸባብ ወሻባት በተለይ ወጣቶች ልንጠነቀቅ ይገባል። ወጣቶች ላይ ከፍተኛ የሆነ ታርጌት ነው የሚደረገው። አንዳንድ ጊዜ የእስልምና ጠላቶችን ከውጭ የምንጠብቅበት ሁኔታ አለ። ላ የእስልምናና የሙስሊም ጠላቶች ከውጭ ካሉት ይበልጥ ውስጥ ላይ ያሉት የሚያነኩሩ የሆኑ አካላቶች አሉ። አንድነታችንን የሚበታቱን የሆኑ አካላቶች አሉ። ልንነቃ ይገባናል። ይህንንም ቁርአን ነግሮናል። ማፈረጥና ፊል ኪታቢ ምን ሸይን ያለው ቁርአን ላይ ምንም ያስቀረነው ነገር የለም እኮ ነው የሚለው አላህ። እኛ ስላልተገነዘብን ብቻ ቁርአን ላይ የቀረ ያለን የሚመስለን ሰዎች አለን። ምንም ያስቀረነው ነገር የለም ነው የሚለው። ነገ ላይ አኺራ ላይ የምንወቃቀሰውን ዛሬ ነግሮናል። ወየውመ የዐዱ ዛሊሙ ዐላ የደይህ የቁሉ ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ። የሰው ልጆች ዛሬ ዱንያ ላይ ስንቆጭ ስንናደድ አንድ ጣታችንን ነክሰን እንደዚህ እንመታለን። የአኺራ ላይ የዛን ቀን የቂያማ ቀን የጸጸቱ ቀን የመቆጫቸው ቀን ላይ ግን ሁለት እጆቻቸውን የሚነክሱበትን ቀን አስታውሳቸው። ወየውመ የዐዱ ዛሊሙ ዐላ የደይህ የቁሉ ያ ለይተኒ ተኸዝቱ መዐ ረሱሊ ሰቢላ። ምነው መንገድን ከመልእክተኛው ጋር በተከተልኩኝ ኖሮ ብለው የሚጸጸቱበት። ያ ወይለታ ለይተኒ ለም አተኺዝ ፉላንን ኸሊላ። እገሌ አበሉ የሚባለውን አክቲቪስት ጋዜጠኛ ወዳጅ አድርጌ ጓደኛ አድርጌ ባልያዝኩት በቀረብኝ ብሎ የሚጸጸትበትን ቀን አስታውሳቸው እያለን ነው እኮ እየነገረን እኮ ነው። አያችሁ? ያ ወይለታ ለይተኒ ለም አተኺዝ ፉላንን ኸሊላ ለቀድ አضለኒ ዐኒ ዚክሪ በዕደ ኢዝ ጃአኒ። ቀጥተኛው መንገድ ከመጣልኝ በኋላ ቁርአን መመሪያ ከወረደልኝ በኋላ ከሱ ምን አደረገኝ? አሳሳተኝ፣ አጠመመኝ። ወካነ ሸይጣኑ ሊልኢንሳኒ ኸዙላ። ሸይጣን ለሰው ልጆች ምንድነው? አዋራጅ ነው። ሸይጣን ሲባል ይሄ ጸጉሩን አንጨብሮ ምናምን የሚመጣ እንዳንስል ሸያጢነል ኢንስ አለ። የሰዎች ሸይጣኖች አሉ። አብረው ቁጭ ብለው እንዲህ ይሄን አትከተል፣ ይሄን እንደዚህ በል፣ እነገሌ እኮ ተሳዳቢዎች ናቸው ይልሃል። ምን ተሳደቡ ስትለው አይ በቃ ይሳደባሉ። አንተ የኢኽዋኖችን መሪዎች እነ ሐሰን አልበና እነ ሰይድ ቁጥብ እነ ቀርዳዊ ስተታቸውን አንስተህ ስትናገር ተሳደበ ይልሃል። ሰይድ ቁጥብ ዑስማን ብን አፋንን ሰድቧል ስትለው ምንም አይመስለው። ሷሃቦችን እኮ ነገሌ ተሳድበዋል ስትለው ምንም አይመስለው። ኖርማል አድርጎ ይመለከተዋል። አየው። ግን አላሁ ሱብሓነሁ ወተዓላ ሞዴል አድርጓል። ረዲየላሁ ዐንሁም ወረዱ ያላቸው ሷሃቦችን ነው። ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ ኢህተደው ያለን ሷሃቦችን ነው። እነሱ እንዳመኑ ቢመሩ ኖሮ ቅኑን መንገድ እነሱ እንዳመኑት ቢያምኑ ኖሮ ቅኑን መንገድ ተመሩ ነበረ። አያችሁ? ወኢን ተወለው ፈኢነማ ሁም ፊ ሽቃቅ። ሷሃቦች እንዳመኑ ባለማመናችን እኮ ነው በንትርክና በጭቅጭቅ ውስጥ ያለ ነው አሁን አይደል እንዴ? ለምንድን ነው የማንማረው? ለምንድን ነው የማንገሰጸው? የማንረዳው ለምንድን ነው? ነገ አንጠየቅም እንዴ? እንጠየቃለን እኮ። እነዚህ ሰዎች መጥተው ነው የሚጠየቁልን እንዴ? የቀብር ጥያቄ አለ እኮ። ዱንያ ላይ መመለስ እኮ ብንመኝ አንመለስም እኮ። ማንም ሰው ይፈልጋል እኮ መመለስ አይደል? ያን ያየ ጊዜ ረቢ ርጅዑኒ ለዓሊ አዕመሉ ሷሊሃን ፊማ ተረክት፣ ጌታዬ ሆይ መልሰኝ የተውኩትን መልካም ስራ ልስራ ይላል። አላህ ግን ምንድን ነው የሚለው? ከላ ኢነሃ ከሊመቱን ሁወ ቃኢሉሃ፣ እቺ ማንኛውም ያንተ ቢጤ የሚናገራት ንግግር ነችና ተከልከል ይለዋል። ለምን? ይኸው ዛሬ ዱንያ ላይ እድሉን ሰጥተውናል እኮ መጠቀም አልቻልንም እንጂ አልቻልንም ወላሂ። ስለዚህ ልንነቃ ይገባናል። አልኩፋሩ የተሐሰሩነ የውመል ቂያመቲ ዐላ ፈዋቲል ኢማን።
ከሃዲያኖች ኢማን ሳያምኑ በማምለጣቸው ይጸጸታሉ፣ ይቆጫሉ። ወልዓመል ሷሊህ መልካም ባለመስራታቸው ይጸጸታሉ። ወላ ተንቀጢዑ ሐስረቱሁም ቢዱኹሊሂም ናር ነገር ግን ያጸጸታቸውና ቁጭታቸው እሳት ውስጥ እንኳን ገብተው አይቋረጥላቸውም። በል ተኩኑ ሐስረቱሁም ዐዛበን መዕነዊየን አያችሁ፣ ጸጸታቸው ስነ ልቦናዊ የሆነ ጸጸት ነው የሚያጋጥማቸው። ሙዕሊመን አሳማሚ የሆነ ሙላዚመን ለሁም ዘላለማዊ የሆነ የማይቋረጥ ከነሱ ጋር ተቆራኝቶ የሚሄድ መዓዛቢሂም ፊ ናሪ ጀሃነም የጀሃነም ቅጣት ከመኖሩ ጋር ይሄ ባለማመናቸው መጸጸታቸው ስነ ልቦናቸው መጎዳቱ አብሯቸው የሚቀጥል ነው፣ አይቋረጥም። ወአህሉል ኢማኒ የተሐሰሩነ የውመል ቂያመቲ ዐላ ሐሰናቲን ፈረጡ ፊሃ አማኞች ሙእሚኖች ደግሞ አሁንም ይጸጸታሉ ባጓደሉት መልካም ነገር። ወሰይአትን እክተሰቡሃ በሰሩት መጥፎ ስራ ይጸጸታሉ። ወላኪን ነገር ግን ያማኞች ቢዱኹሊሂሙል ጀነተ ተንቀጢዑ ሐስረቱሁም ቁጭታቸው ጸጸታቸው ዱንያ ላይ ያልቅና ይቋረጣል። ማለት ጀነት ሲገቡ ይቋረጣል። በቃ ጀነት በሚገቡበት ሰዓት ይቋረጣል። ለምን? ጀነት ላይ ጸጸት ስለሌለ ማለት ነው። ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን ያሉ ፍርሃትም የለም ሐዘንና ትካዜ የሚባል ነገርም የለም ጀነት ውስጥ። ስለዚህ ጸጸታቸው ጀነት እስኪገቡ እንጂ ጀነት እንዲገቡ ከተደረገ በኋላ ጸጸታቸው ይቋረጣል ማለት ነው። ወኩሉ ዐመሊን ሷሊሂን ፈረጠ ፊሂ ልሙእሚኑን ወኩሉ ዐመሊን ሷሊሂን ፈረጠ ፊሂ ልሙእሚኑ ወሁወ ቃዲሩን ዐለል ኢትያኒ እየቻለ መስራት እየቻለ ማንኛውንም መልካም ስራ ሳይሰራ ያጓደለ የሆነ አማኝ ቢሂ በሱ ፈኢነሁ ሰየተሐሰሩ ዐላ ፈዋቲሂ በማሳለፉ ምን ይላል? ይጸጸታል። ዛሬ ሊአን የህዲየ ላሁ ቢከ ረጁለን ዋሂደን ኸይሩን ለከ ሚን ሁምሪ ነዓም እያልን በአንተ ሰበብ ወደ ቀጥተኛ የሰለፎቹ ጎዳና አንድ ሰው ቢመጣልህ ከቀይ ግመል የበለጠ አጅር ታገኝበታለህ የተባለውን ትቶ ከሰለፎቹ ጎዳና እንቅፋት የሚሆን ስንትና ስንት ነው ያለው። ወላሂ ዛሬ ላይ ስንቶችን ያየ ነው። ትናንትና ከሱና ሙብተዲዎችን ጀርባቸውን ሲቆርጡ የነበሩ ጸሐፊዎች፣ ቀባሪ አጥቼ አሞራ ይብላኝ ያሉ አካላቶች ዛሬ ላይ አፋቸው ተለጉሞ የት ላይ ነው ያሉት? የት ላይ ነው ያሉት? ሌላ አቋም ይዘው ማስረጃ ፍለጋ ላይ እኮ ናቸው ያሉት። ነገር ግን ይጸጸታሉ የዛን ቀን፣ ይቆጩበታል የዛን ቀን። ዛሬ ባሳሳቷቸው እንቅፋት በሆኗቸው ሰዎች ወላሂ ይጸጸታሉ። የትም አይቀርም። ዛሬ ሰለፊዮችን ምክር ወደ ጎን ትቶ የኢኽዋኑና የሙመይዓውን አንድነት ፈልጎ የሚጓዙ በጣም ብዙ ናቸው። ይሄ ደግሞ ቁጣ ነው፣ ቅጣት ነው። የመልእክተኛውን መንገድ የተጻረሩ ሰዎች የሚያጋጥማቸው መከራ ይሄ ነው። ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ ቅኑ መንገድ ከተገለጸለት በኋላ የመልእክተኛውን መንገድ የሚጻረር የሆነ የሷሃቦችን መንገድ የሚጻረር የሆነን አካል ኑወሊሂ ማ ተወላ ወደ ዞረበት እናዞረዋለን አለ። ይሄ ዱንያው ያለው ቅጣት ነው። አያችሁ፣ የኢኽዋኑን ጎዳና፣ የተሚዑን ጎዳና፣ የሱፊያውን ጎዳና አንድ ቅን መንገድ አድርጎ ያሳየዋል። ትክክለኛ ጎዳና አድርጎ ያሳየዋል። ለምን ፈልጎታላ? ሚን ባዕድ ማ ተበየነ ለሁል ሁዳ ቅኑ መንገድ ከተገለጸለት በኋላ ስለሆነ ጥሜትን የመረጠው አላሁ ሱብሓነሁ ወተዓላ ኑወሊሂ ማ ተወላ ወደ ዞረበት እናዞረዋለን አለ። ከዛ ወኑስሊሂ ጀሃነም ወሰዓት መሲራ ጀሃነም እናስገባዋለን መመለሻዋ ከፋ ይላል አላህ። ይሄ ነው የሚያጋጥመው። ስለዚህ ልንጠነቀቅ ነው የሚገባን። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ኢርባድ ብኑ ሳሪያ ረዲየላሁ ዐንሁ ባወራው ሐዲስ ላይ ከዕለታት አንድ ቀን ምክርን መከሩን የአላህ መልእክተኛ ይላል። ምክርን መከሩን ይላል። ያ ምክር ደግሞ የተሰናባች ምክር የሚመስል ተመልከቱ። ከአነሃ መውዒዘቱ ሙወዲዕ የተሰናባች ምክር ይመስል ነበር አለ። ፈቁልና ያ ረሱለላህ ከአነሃ መውዒዘቱ ሙወዲዕ ፈአውሲና እስኪ ይምከሩን። የተሰናባች ምክር እኮ ነው የሚመስለው ምክሮት፣ እስኪ ይገስጹን ይምከሩን ብለን አልናቸው። ቃለ ኡሲኩም ቢተቅወላሂ ወሰምዒ ወጣዕ ወኢን ተአመረ ዐለይኩም ዓብዱን ሐበሽዩን እኔ አደራላችኋለሁኝ አላህን እንድትፈሩ ሰሚዎችና ታዛዦች እንድትሆኑ ለሙስሊም መሪዎች በመልካም እስካዘዟችሁ ድረስ ፈኢነሁ መን የዒሽ ሚንኩም ፈሰየረ እኽቲላፈን ከሲራ
ከናንተ መካከል እድሜ ሰጥቶት የሚቆይ አካል ካለ ብዙ የሆኑ ልዩነቶችን ይመለከታል አሉ የአላህ መልእክተኛ። ሽፍት ከይፍ ተመልከት፣ ብዙ የሆኑ ልዩነቶችን ይመለከታል። ታዲያ ልዩነቶችን ሲመለከት እንደዛው ሆኖ ይቀጥላሉ? አይደለም። እንደዛ ሆኖ መቀጠሉማ ጸጸትና ቁጭትን ነው የሚያወርሰው። ፈዓለይኩም ቢሱነቲ ያሉ የዛኔ እዛ ሰዓት ላይ ከደረሳችሁ የኔን መንገድ አጥብቃችሁ ያዙ። ወሱነቲ الخلفاء الراشدين የነዛ ቅኑን መንገድ የተመሩትን የሷሃቦችን የነ አቡበክር የነ ዑመር የነ ዑስማን የነ ዓሊ ረዲየላሁ ዐንሁም አጅመዒን አላህ ሁሉንም ስራቸውን ይውደድላቸው። የነሱን መንገድ አጥብቃችሁ ያዙ አሉ። አያችሁ፣ አዱ ዐለይሃ ቢነዋጅዝ በመንጋጋ ጥርሳችሁ ነክሳችሁ ያዙ አሉ። ለምንድን ነው ይሄን ያሉት? የሚያስለቅቅ አካል ስለሚበዛ እኮ ነው። በመንጋጋ ጥርስ የነከስከው ነገር ጥርስ ይነቀላል እንጂ አንገትህ አብሮ ሲሳባታል እንጂ በቀላል አትለቅለትም። ስለዚህ በመንጋጋ ጥርሳችሁ አጥብቃችሁ ያዙ አሉ የአላህ መልእክተኛ። ተመልከት። ከዛ በኋላ ለዚህ ልዩነት ሊዳርጉን የሚችሉ ነገሮችን ነገሩ። ወኢያኩም ወሙህደሳቲል ኡሙር፣ አዳዲስ ፈጠራዎችን ተጠንቀቁ አሉ። አደራችሁን አስጠነቅቃችኋለሁ አሉ። ፈኢነ ኩለ ሙህደሰቲን ቢድዓ፣ አዳዲስ የሚፈጠሩ ነገሮች በዲን ጉዳይ ላይ ቢድዓ ናቸው። ወኩለ ቢድዓቲን ضላላ፣ ቢድዓ ደግሞ ጥሜት ነው። እነሱ እንደሚሉት ሐሰን አይደለም፣ የማይለያይ ነገር አይደለም፣ ይለያያል። እንዴት አይለያይም? ቢድዓ ጥሜት እንዴት አይለያየን? ወኩለ ቢድዓቲን ضላላ ወኩለ ضላለቲን ፊናር፣ ጥሜት ደግሞ ባለቤቶችን እሳት ነው የሚከተው እንጂ ጀነት አይከትም። ይህን ሐዲስ እየታስቀምጠውት ነው ሁዘይፈት ብኑል የማን ረዲየላሁ ዐንሁ ስራውን አላህ ይወደድለትና የነብዩ አለይሂ ሰላቱ ወሰላም የሚስጥር ባልደረባ የነበረ ሷሃባ ነው። ኢና ኩና ፊል ጃሂልየቲ ወሸር ፈጃአና አላሁ ቢሃዛል ኸይር ፈሀል ባዕደ ሃዛል ኸይር ሚን ሸሪን ይላቸዋል። አንተ የአላህ መልእክተኛ ሆይ እኛ ድቅድቅ ባለ የመሃይማን ጽልመት ውስጥ የነበርን ሰዎች ነን። አላሁ ሱብሓነሁ ወተዓላ እሱን በማምጣት ይህንን ኸይር ውሎልናል። ከዚህ ኸይር በኋላ ሸር ይኖራል ብሎ ጠየቃቸው። ቃለ ነዓም፣ አዎ አሉት። ጠይብ ፈሀል ባዕደ ሃዛ ሸር ሚን ኸይሪን፣ ከዚህ ከሸሩ በኋላ ኸይር ይመጣል ሲላቸው ቃለ ነዓም ወፊሂ ደኸኑን፣ አዎ አለ ኸይር፣ ነገር ግን ኸይርና ሸር የተቀላቀለበት ጭስ የሆነ አለበት አሉት። ጠይብ ፈሀል ባዕደ ሃዛል ኸይር ሚን ሸሪን፣ ከዚህ ከተቀላቀለው ኸይርና ሸር በኋላ ደግሞ ጥርት ያለ የሆነ ሸር ይመጣል እንዴ ሲላቸው ቃለ ነዓም ዱዓቱን ዐላ አብዋቢ ጀሃነም፣ ወደ ጀሃነም በር የሚጣሩ ሰዎች ይመጣሉ አሉት። አያችሁ፣ ዱዓቱን ዐላ አብዋቢ ጀሃነም መን አጃበሁም ቀዘፉሁ ፊሃ፣ ለነዚህ ለጥሪያቸው መልካም አቤቱታ የሰጠ ሰው እዛ ውስጥ ይጥሉታል። ወደ ጀሃነም ና ብለው ነው እንዴ የሚጣራው? ሙመያ ነው እንዴ? ወላሂ አይደለም። ኢኽዋኑ ደግሞ ወደ ጀሃነም ና ይላል እንዴ? አህባሽ ወደ ጀሃነም ና ነው የሚልህ እንዴ? ውሃ ሲወስድ እያሳሳቀ ነው ይባላል አይደል? የሀገራችን ተረት ሲተረት ውሃ ሲወስድ እያሳሳቀ ነው። አንዳንድ ጊዜ ሱና አስመስሎ እኮ ነው የሚያሳይ። እኛ ዛሬ ጠላት ዙሪያውን ከቦ እያጨናነቀን ባለበት ሰዓት በጥቃቅን አጀንዳዎች ጉዳይ ተወጥረን ይላል። ጥቃቅን አጀንዳ ማለት ምንድን ነው? ጥሜት የተባለ ነገር ነው ጥቃቅን አጀንዳ? ሽርክ ጥቃቅን አጀንዳ ነው? ቢድዓ ጥቃቅን አጀንዳ ነው? በመጀመሪያ ደረጃ ለዚህ ውድቀት ያበቃን ነገር እኮ እኛ ሽርክና ቢድዓ እኮ ነው አይደል እንዴ? ሽርክና ቢድዓ እኮ ነው እየከፋፈለን ያለው። አዕዳኡል ኢስላም የኢስላም ጠላቶች ሙንዙ አንበዘገት ፈጅሩ ሪሳለት ልሙሐመድያ የነቢዩ ዓለይሂ ሰላቱ ወሰላም የዲን ብርሃን ጮራዋን ፍንትው ካደረገችበት ጊዜ ጀምሮ ማዛለ አዕዳኡል ኢስላም ሚን አልየሁድ ወነሳራ ወልሙናፊቂን የኪዱን አልመካኢደ ሊልኢስላሚ ወልሙስሊሚን፣ ለእስልምናና ለሙስሊሞች የተንኮል ድራቸውን ከማድራት ተወግደውና ታቅበው አያቁም። አልተወገዱም፣ እስከ የውመል ቂያማም አይወገዱም። ታዲያ የሚያሳዝነው ማን ነው ከተባለ በዚህ ተግባር ላይ ዩሃዊሉል ሙስሊሙ እስቲርዳአሁም፣ ሙስሊሞች እነዚህ አካላቶች እንዲወዱላቸው ሙከራ ማድረጋቸው ማለት ነው። የክብረ በዓላታቸው ጊዜ ሄዶ አስፓልት ሲያጸዳ ታገኘዋለህ። ምንድነው ስትለው ሃይ ይሄ ማህበራዊ ኑሮ ነው ይላል። ያ አኺ አንተ አላሁ ሱብሓነሁ ወተዓላ ልጅ የወለደበት ቀን ሲያከብር ሄደ መሬት አስፓልት ታጸዳለህ እንዴ አንተ? ያ ተካዱ ሰማዋቱ የተፈጠርን ወተንሸቁ الارض ወተኺሩ الجبال حدا عن دعوة الرحمن ወለዳ እያለ እየነገረን ሰማይ ሊቀደድ ይደርሳል፣ ምድር ሊሰነጣጠቅ ይደርሳል። عن دعوة الرحمن ወለዳ ለአላህ ልጅ አለው ስላሉ እያለህ አንተ ያንን ቀን እንኳን አደረሰ ብለህ ትናገራለህ? አው ማህበራዊ ኑሮ እኮ ሰርግ ሲጠሩ ትሄዳለህ አይደል እንዴ? ምርቃት ምናምን ካላቸው እኮ ትሄዳለህ።
ኮንግራ ልትላቸው ትሄዳለህ እኮ እንኳን ደስ አላችሁ ትላለህ እኮ በተለያየ ጊዜ። ይሄ እምነታዊ የሆነ ክብረ በዓል ላይ ግን ማን ያዘዘህ? ማን ያዘዘን? هؤلاء الإخوان المميعة እነሱ ጋር ችግር የለም። እነሱ ደግሞ يريدون أن تتنازل ከዲንህ እንድትወርድ እንጂ የሚፈልገው ከዱንያው አይደለም። የፈለከውን በዱንያ ላይ ተናዙል ብናደርግ አዳው الإسلام من اليهود والنصارى والمنافقين ما عندهم مشكلة ችግር የለባቸውም። መቼ ነው የሚወዱት ከተባለ አላህ እንደነገረን ولن ترضى عنك اليهود ولا النصارى حتى تتبع ملتهم አለቀ። አይሁድና ነሳራ ካንተ ፈጽሞ ሊወዱ አይችሉም ሙሉ በሙሉ 100% እነሱን እስክትከተላቸው ድረስ። ወያችሁ የአላህ መልእክተኛም እኮ ነግረውናል አይደል? ለተተቢዐነ ሰነነ መን ካነ ቀብለኩም حذو القذة بالقذة حتى لو دخلوا جهر ضب تبعتموه أو كما قال النبي صلى الله عليه وسلم. قالوا اليهود والنصارى يا رسول الله قال فمن؟ ارمجا برمجا كند بكند የአርጃኖ ገደል ውስጥ እንኳን ሲገቡ ብታዩዋቸው ተከትላችሁ ትገባላችሁ አሉ የአላህ መልእክተኛ። አይሁድና ነሳራዎችን ነው ወይ ብለው ሲጠይቋቸው ታዲያ እነማን ነው? እነሱን ነው እንጂ አሉ የአላህ መልእክተኛ። በፀጉር አቆራረጣችን፣ በአመጋገባችን፣ በአነጋገራችን፣ ባለባበሳችን አዎ አይሁድና ነሳራን እየመሰልን ነው ያለነው አሁን ላይ ምንም እንትን የሌለው ማለት ነው። ነገር ግን እነሱ ሙሉ በሙሉ ዲንህን ትተህ እነሱ የገቡበት ጋር ስትገባ ያኔ ነው የሚወዱህ እንጂ በእንዲህ አይነት ተናዙል በዱንያ ላይ በመታደርገው ተናዙል እንደማይወዱ አላሁ ሱብሓነሁ ወተዓላ እየነገረን ነው። ከሱ የበለጠ ደግሞ ማንም ሊነግረን አይችልም። ልንነቃ ነው የሚገባን። ዛሬ ሙሪድነት አይጠቅምም ወላሂ። ነገ አላህ ፊት ላይ እናትና አባትህን ጥለህ የምትሸሽበት አንዲት ሐሰና ጎላ የጀነት መግቢያ 50% ሆኖ ያንተ 49.9 መጥቶ አንዲት ፐርሰንት ብትጎልብህ ሁሉም ነፍሴ ነፍሴ እያለ ጥሎ ነው የሚሄደው። እናትህም አባትህም ሚስትህም ልጅህም። ታዲያ ዛሬ አንተ የማታቀው በጎሳ በብሔር በምን ስለወደደህ ብቻ ወይም ደግሞ የሷ ያገርህ ሰው ስለሆነ ብቻ ተከትለን እንሄዳለን እንዴ? በተናጋሪነቱ ስለወደድ ነው ብቻ አይሆንም ወላሂ። ነገ ከምንጸጸት ዛሬ ላይ ብንነቃ ነው የሚሻለን። ነገ ላይ ጸጸት ውስጥ ከመግባታችን በፊት አሁን ላይ መንቃት ነው የሚሻለን። መልእክተኛ የተላከው ቁርአን የወረደው ነቅተን አኺራችንን አላህ በሚፈልገው መልኩ እንድንጓዝ ነው። ከዛ ውጪ እንጸጸታለን ወላሂ ክሳራ ላይ እንወድቃለን። አሁን ነው ጊዜው ያ ጀማዓ። وقد نبه النبي صلى الله عليه وسلم على بعض الأعمال التي يتحسر المؤمنون عليها يوم القيامة. نبياتنا عليه الصلاة والسلام كفيل የምንጸጸትባቸው ባለመስራታችን ነገ ጸጸት ውስጥ የምንገባባቸውና የምንቆጭባቸው የሆኑ ነገሮችን ነግረውናል። የተወሰኑ ከፊል የሆኑ እሱ ምንድነው ከተባለ ፈተርኩ አኽዚ القرآن سبب للحسرة ቁርአንን መተው ከቁርአን መራቅ ነገ የቂያማ ቀን ከምንጸጸትባቸው ወይም እንድንጸጸት ከሚያደርጉን ምክንያቶች ናቸው። ወላ ሲየማ በተለይ ሱረቱል በቀራ لقول النبي صلى الله عليه وسلم يا الله ملكتنيا من بلوال اقرأوا سورة البقرة انقروا لمن فإن أخذها بركة النوال الصوانات بقوا مياز بركانو وتركها حسرة متو دقمو قجتنو تسأتنو نبي عليه الصلاة والسلام أنا شيء تناقروا ولا يستطيعها البطلة دقامي وج አይችሉም ሱረቱል በቀራን የሚቀራን አካል መጉዳት አይችሉም። ዛሬ ስንቶቻችንን ሩቃ የሚቀራ ያልን ይሄድን ፍለጋ ስንቶቻችንን ለዱርዬዎች የምንዳረገው ስንቶቻችንን ነፍሳቸው ደካማ ለሆኑ ሰዎች የምንጋለጠው ሱረቱል በቀራን ብንቀራስ ቤታችን ላይ ሸይጣን አይቀርበውም ደጋሚዎች አይችሉም እየተባለ ነው። በረካ ታገኙበታላችሁ እየተባለ ነው። የአላህ መልእክተኛ እየነገሩ ነው። ስንቶቻችንን ይሄን የምናደርገው ቤታችን ላይ ከዛ በኋላ ልጃችን እንዲሆነብን እነማን ጋር እንውሰደው? ስለዚህ ልንጠነቀቅ ይገባል። ፈየተሐሰሩ ታሪኩ ሱረቱል በቀረቲ ዐላ ማ የፉቱሁ ሚን ሰዋቢሃ የሚያመልጣቸውን ምንዳ ሱረቱል በቀራን በመተዋቸው የሚያመልጣቸው ምንዳ በዛ ይጸጸታሉ። ፈየንበጊ ሊልሙእሚኒ ልዒናየቱ ቢሃ ቲላወተን ወሒፍዘን ወተደቡረን። ስለዚህ ሱረቱል በቀራን በመቅራት በመሐፈዝና በማስተንተን ትኩረት ልናደርግ ይገባናል። والمجالس التي تخلو من ذكر الله تعالى تكون حسرة على أصحابها يوم القيامة. የትኛውም መቀማመጫ ቦታ ላይ ተቀምጠን ስንነሳ አላህንና መልእክተኛውን ማናወሳ አላህ የማይወሳበት ከሆነ
ጸጸት ነው የሚሆነው። ከማ ቃል ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደነገሩን ማ ቀዐደ ቀውሙን መቅዐደን አንድም ሰው ህዝቦች አይቀመጡም የሆነ መቀማመጫ ቦታ ላይ ላ የዝኩሩነ ፊህ ላህ ዐዘ ወጀል አላህ የማይወሳበት የሆነ መጅሊስ ላይ አይቀመጡም። ወዩሰሉነ ዐለ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የማይወሱበት የሆነ መድረክ ላይ አይቀማመጡም። ኢላ ካነ ዐለይሂም ሐስረተን የውመል ቂያመቲ የቂያማ ቀን ጸጸት የሚወርሳቸው ቢሆን እንጂ አሉ የአላህ መልእክተኛ። ወኢን ደኸሉል ጀነተ ሊሰዋቢ ለምንዳ ጀነት ውስጥ እንኳን ቢገቡ ማለት ነው እነዚህ ሰዎች ይጸጸታሉ። መጸጸታችን አይቀርም። ለምን ያገኘነው ያለው ምንዳ ማለት ነው። ስለዚህ ፈሐሪዩን ቢልሙእሚኒን ሊነቃ ይገባዋል። ሙእሚን የሆነ ሰው አን የተዘከረ የውመል ቂያማ ቂያማን ሊያስታውስ ይገባል። ወማ የቀዑ ፊሂ በውስጡ የሚከሰተው ሚነል ሐስረቲ አለ አክተሪ ናስ ከብዙ ሰዎች ዘንድ ሊከሰት የሚችለውን ጸጸት ማስታወስ አለበት። ወየጅተሂደ ፊል አዕማሊ ሷሊሓቲ አለቲ ቱንጂህ ሚነል ዐዛቢ መልካም ስራን በመስራት ጥረት ሊያደርግ ሊበረታታ ይገባዋል። ከአላሁ ሱብሓነሁ ወተዓላ ቅጣትና ከጸጸት ነጃ ሊያደርጉት ነፃ ሊያወጡት በሚችሉት ነገር ላይ ጥረት ሊያደርግ ይገባዋል። ስለዚህ ልንነቃ ይገባል። ወላሂ የሰለፊዮችን ጎዳና መከተል መቻል አለብን። አልሐምዱሊላህ አላህ በየጊዜው ትልልቅ የሆኑ ዓሊሞችን ምንም ይሁን ምንም ሰዎች ሱናን ሲከተሉ ቆይተው በሆነ ምክንያት ዱንያዊ በሆነ ጥቅም ሊሆን ይችላል። ዱንያ ላይ ብዙ ጥቅሞች አሉ። ሴት ፈልጎ ሊሆን ይችላል፣ ሀብትን ፈልጎ ሊሆን ይችላል፣ ስልጣን ፈልጎ ሊሆን ይችላል፣ ክብርና ዝናን ፈልጎ ሊሆን ይችላል። ከዚህ ጎዳና ዘንበል ሲል አላሁ ሱብሓነሁ ወተዓላ ሌላን ይተካል። ይሄን ወቁ። ቁጥራቸው ሊያንስ ይችላል፣ ስማቸው ገናና ላይሆን ይችላል። እንደሌሎቹ ሚዲያ ላይ ቀርበው ብዙ ነገር የማያወሩ ሰዎች ሊሆኑ ይችላሉ። ነገር ግን አላሁ ሱብሓነሁ ወተዓላ እነዛን ሐቁ ላይ የሚሆኑ ሰዎችን ማምጣቱ አይቀርም። የአላህ መልእክተኛ ስለተናገሩ لا تزال طائفة من أمتي على الحق ظاهرين لا يضرهم من خذلهم ولا من خالفهم حتى يأتي أمر الله وهم كذلك بلوات. إيه ما وقال لبن قدم من نقرقواتشو حديثم حذيفة بن اليمان باوروا حديث لاي أني النزا سوج يجهنم سوجين متعر ودا جهنم ጥሪ የሚያደርጉ ሰዎች አሉ ብለው በነገሩት ሰዓት ነብዩን አለይሂ ሰላቱ ወሰለም እነዛን ሰዎች ንገር ሲፉሁም ለና ያ ረሱላህ አላቸው። እስቲ ግለጹልን ምን አይነት ሰዎች ናቸው ብሏቸው ነበር። ሁም ሚን ጅልደቲና ወየተከለሙ ቢአልሲነቲና እንደኛ አይነት ቆዳ ያላቸው በእኛ አንደበት የሚናገሩ የተባ የሆነ አረበኛ ቋንቋ ፈሲህ የሆነውን የሚናገሩ የሆኑ ሰዎች አያችሁ፣ እንዲህ አይነት ሰዎች ናቸው አሉ። ታዲያ ምን አላቸው? ፈማ ተእሙሩኒ ኢን አድረከኒ ዛሊከ ያ ረሱላህ አንተ የአላህ መልእክተኛ ሆይ እንዲህ አይነት ሰዓትና እንዲህ አይነት ጊዜ ላይ ከደረስኩኝ በምን ይመክሩኛል ሲላቸው ፈአተዚል ቲልከል ፊረቀ ኩሊሃ እያንዳንዷን ሁሏንም ቡድን ራቃትና ወለው አንተ አض ቢአስሊ ሸጀረትን ሐታ ዩድሪከከል መውቱ ወአንተ አላ ዛሊከ ሁሉንም ቡድን ራቅና የዛፍ ስር እንኳን ሟጨ ቢሆን ሞት እስኪመጣብህ ድረስ ጠብቅ ነበር ያሉት እንጂ አይ ምናልባት ጀማዓ ከጠፋ ከኢኽዋኖቹ ጋር ሁን፣ ጀማዓ ከጠፋ ከአባሾች ጋር ሁን፣ ጀማዓ ከጠፋ ከኢኽዋኖች ጋር ሁን፣ ከሙመይዓዎች ጋር ሁን፣ ከሐጃዊራዎች ጋር ሁን አላሉም። ከሐዳድያዎች ጋር አላሉም። ሁሏንም ራቃትና የዛፍ ስር ሟጨ ሞትክን ተጠባበቅ ነው ያሉት። ያቺ ደግሞ እንደማጠፋ ተናግረዋል የአላህ መልእክተኛ። ይሄን የተናገሩት እኮ ነብዩ አለይሂ ሰላቱ ሰላም በህይወት እያሉ እዛ ምርጡ ክፍለ ዘመን ላይ ተቀምጠው ለዛ ለምርጡ ለሚስጥር ጓደኛቸው ለሁዘይፈት ኢብኑ አልየማን እኮ ነው የተናገሩት አይደል እንዴ? ስለዚህ ለምንድን ነው ወደ ጎን እያልኛ ራሳችንን እናታልና ምንሸነግለው? ያ ጀማዓ ለምንድን ነው ነገ እዛ የጸጸቱ ቀን ላይ አብረን ከሚጸጸቱ ሰዎች እንድንሆን የምንፈልገው? ለሱናው እንቅፋት ለተውሂድ እንቅፋት የምንሆነው? ልንነቃ ይገባናል፣ ራሴን ጨምሮ ሁላችንንም ኢንሻአላህ። እንግዲህ ከሰዓት አንፃር አላሁ ሱብሓነሁ ወተዓላ እኔንም እናንተንም ከሚጠቀሙት ሰዎች አላህ አድርገን፣ ከአኺራ ላይ ደግሞ በዛ በአጓደሉት ምክንያት ከሚጸጸቱት ሰዎች ሳይሆን አላሁ ሱብሓነሁ ወተዓላ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ከሚላቸው ባሮቹ አላህ ያድርገን። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰና። ወቢላሂ ተውፊቅ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።